ተከፍቶ Happy Thursday today. Happy Thursday today. Happy Thursday today. እንደምን ያለ ነገር ነው? ሊጥ ነገር ነውና ግን ቀለም ሁሉ አለው። ግን ሲጣፍጥ ብትው ጫና ሰው ስኳር ነው የሚዛለኝ የምት አባት እኔ በዛ ላይ አሁን እየደከምኩ ነው ያለሁት ገብቷል እንዴት ነው እኔ ከሱን እንዴት ነው መመለስ የምችለው አሁን እኔ ትዳር እንደው እንዲ ተወርቶ ገበና እኮ አይወራም የትዳር በጣም ነውር ነው جلست بندوق يطافو وتطل قلت مثل من هنا ፀሐይ ሞቃለው ብዬ ነበር ፀሐይ ሄደች ሳንታ በስላለች ፀሐይማ ቁርሴን በልቼ ሀዝነ ሄሩ ግን እንደው ተሰባሰብ ቁርሴን ሰጠኝ እንጂ አለሁት ደግሞ ተነ ልጇ እኮ ነው አንድም ሰው የለም ባይኔ ግቢ እስኪ ነይ እንዴት ነው በዚህ በጠዋት እንደናደራችሁ እንደናድማንም የለም እንደ ቤት ውስጥ ወጣ ብለው ነው ወደ መስጊድ ነው ይሁን እንግዲህ ምን ጊዜ ገብተሽ ነው ማታ እኮ ነው የገባሁት እኔ ማታ ገባሁኝና ወደዚህ ለመምጣት ያው ስለመሸ ሰፈራችሁን ትንሽ ያስፈራል እኔ ዝም ብዬ እዛው አደርኩኝና አሁን ስመጣ አንተን አገኘሁ እንግዲህ መንገድ ላይ እኔ ተጨንቄ ነው የመጣሁት በነገራችን ላይ በጣም ተጨንቄ ነው የመጣሁት እንዴት ምንድነው መሰለክ ይልክ አሁን ይሄው አለማዩ ከወጣ እንግዲህ ከቤት አንድ ሳምንቱ ነው 3 ቀን ብሎኝ ነው የመጣው ግን አንድ ሳምንት ሙሉ ማለት ነው የለም ስልክ የለም ምን የለም ዳዊት ግን አሲያዚያዝኝ እኔስ ሲበላም በደንብ አይበላም ዝም ብሎ እናንተ በደንብ እንዲበላ ታረቁ ዋኔማ ታወርሰው ወንድም አይደል አይደለም ይው እኔ አስበላ አንድ ቀን አብዬ ይንገርኩ ስበላ ሲባል ብላንተ ስለው እንዲያውም ዘጋኝ እንኳን ልታስከፍትልኝ አፒታይዘር ምናምን አለኝ አፒታይዘር ምናምን አለኝ ያለህ እንግዲህ እሱን ቋንቋ ያው ዘጋኝ አፒታይዘር ዘጋብኝ አለኝ እንግዲህ አሁን እኔ ምንድነው ይሄን ነገር ምንድነው ምለው በጣም በቃ እኔ አሁን በጣም ብዙ መወያየት ያለብን ጉዳይ አለ ይሄ ትዳር ነው ቀልድ አይደለም እንደ ታላቅ ወንድምነትም ማለት ነው አንተ እሱን መምከር አለብህ ምከረው እንዴት ነው ነገሩ እኔ አልገባኝም ገብቷል ትክክል አይደለም እኔ የሆነ ያለው ነገር ትክክል አይደለም እኔ በዛ ላይ አሁን እየደከምኩ ነው ያለሁት ገብቷል እንዴት ነው እኔ ከሱን እንዴት ነው መመለስ የምችለው አሁን እኔ ትዳር እንደው እንዲ ተወርቶ ገበና እኮ አይወራም የትዳር በጣም ነውር ነው እንዴት ምንድነው ማለት ምን ችግር አለው ቤተሰብ ነኝ እሱማ እንደዚህ አይደለም እኛ ምናወራው ይልክ ቁጭ ብለን እንደዚህ ቄስ ይዘን ወይ ትልቅ ሰው እኔ ትልቅ ሰው አይደለም እያልኩ አይደለም አንተ ከኛ ተሻልክና በርግጥ በሁሉም ነገር በእውቀትም በሁሉም ህይወትም ብዙ ነገር አስተምሮሃል እንደው ትዳር እንደዚህ ነው በወጣበት ማምሸት ነው ምን ማለት ነው እናንተ ባለፈው እኛ ጋር መጣችሁ ከብርቁ ጋር እንኳን ወደዚህ መጣችሁ ጊዜ የዛለታ ራሱ 6 ሰዓት ምናምን እኩል ለሊት ነው የገባው እንደው ተለቀማለህ ተየሰዋፍ ግን የሚሉት እንትን ነው የሚሆን ተለቀማለህ አፒትራይዘር ዘጋቢኝ አፒትራይዘር
ልደት እንዴት ነው እንዴ? ልደት አይደለ ፔተራይዝ ዴይ የሚባል ምን አውቄልህ ደግሞ? ያው ልደት እንዳንተ ያመራገው ልጆች እኮ ይፋለ ሚስት ነው አጃሞስ ተጎረቤታቸው ወልዱ ነገር እንዲህ ያለ ይሄ ሻውክ ይቅርብ እና አጃሞስ ትሆናለች። አሁን እንደው ከማርቆስ አድርሶቹ ቢመለስ 6 ሰዓት ይገባል። እንኳን አዲስ አበባ አይቶቢስ አድርሶ እናንተ ለመመለስ ይቀርና እኔ ምን ይሆን ትዳሩና ሌላ ነገር አለ? እኔ የማላውቀው የተደበቀ ነገር አለ ወይስ ምንድነው? እኔ አልገባኝም። እኛን ከሸኘን በኋላ ነው ያመሸ። እሱ እንዳለ ሆኖ አሁን ራሱ ሳምንቱ ነው ከቤት የወጣው። እሱ እንዳለ ሆኖ እኔ ምንድነው ይሄ ነገር? ትዳሩን አይፈልገውም ወይ አልፈልገውም ብሎ እኔ ራሴን ችዬ ልኑር ወይ ደግሞ እኖራለሁ ካለ ይሰትረኝናል። እኔ ወይ ባሌ አላት አልባል ወይ ባሌ ላትም አልባል። ምን አይነት ህይወት ነው ይሄ? ይሄ ህይወት ነው እንዴ? አትነጋገሩም? እንዴት ነው? እነግረዋለሁ፣ ምንም አይሰማም። በዚህ ሰምቶ በዚህ ነው የሚያፈሰው። ያመላገው ልጅ ልደቱ ነው ሳለ ነው እዚህ እንግሊዝ ዘፈን ተከፍቶ እንግሊዝ ዘፈን ተከፍቶ እንግሊዝ ዘፈን ተከፍቶ Happy Thursday today. Happy Thursday today. Happy Thursday today. ያው እንዲያማኩ አለሽ ተሰበስባለህ ለእንትን ሁሉ ተገዝቶላቸው የአራት ማዕዘን ሆኖ ትልቅ እንደዚህ ያክለልኝ ምንም ነገር በቃ እንደዚህ ነው ብለውም ይሄ ነው ጥፋት ይሄ እንደዚህ ነው ብለው ምንም አይሰማኝም። እንደ ሴት እንኳን ተቆጥቼ አላናግረው። በቃ ሲብስብኝ ነው እኔ ስሜታዊ የምሆነው። ወይ አለማየሁ እንዴ አሁን እሱ ራሱ የት ነው ያለው? ይኸውልሽ አሁን ይሄ እዚህ አካባቢ የሆነ መሬት አልነገረሽም? አትነጋገሩም? እንዴ ሚስጥሩን አትነጋገሩም? እኔ ምን እንደሆነ አላቅም። ቢነግረኝማ ማለት ዳር እኮ አንድ ላይ እየተነጋገረ አይደለም ወይ የሚኖረው? መፍትሄ ሳናመጣ ወይ የተቸገረበት ነገር ካለ ተቸግሮስ ከሆነ ወይ እንደው ከሰው ጋር ተጣልቶም ከሆነ መጀመሪያ መቼም አንተ ሰው ሲጠፋ ከቤትስ ሌላ ነገር አታስብ። አሁን ግን ያለው ነገር ስመጣም እዚህ የለ ስልክም ደውሎ ካላሳወቀኝ ሌላ ከበስተጀርባው ደብቃችሁ እንግዲህ ኧረ በዳኒታለ የሚሆነው ነገር አለ ማለት ነው። ዳኒታለ ማረኛ ምንም አልደበቅንም። ታዲያ እንግዲህ እንደዚህ እንዴት ነው እንደዚህ ህይወት ታዲያ? ይቅርበኝ እኔ ልጅ ኧረ ይቅርበኝ። በጣም እኔ አይደስ የሚል ነገር ነው በእውነት። እኔ ነኝ ጥፋተኛው። እንደምን ያለ ነገር ነው? ሊጥ ነገር ነውና ግን ቀለም ሁሉ አለው። ግን ሲጣፍጥ ብቻው ጫና ሰው ስኳር ነው የሚዛለኝ የምትል አባትህ ግዛለኝ የማትለው የለም እኮ እኛ ጋር አማላጆ ሲወጣ አጎትህን የማትጠይቀው ይኸውስ አጎትህ አለ ያስበረከከኛል። ሳታገኘው ቀረህ በቃ ለምን በል አስበርከው እንደዚህ በል እያለ እንደዚህ ተተከታህ። አንተ ደግሞ እንደው ሁለዚህ እንደዚያ ነው የሚሆን የሚመስል ተገዛልኝ። ግን የልደት ቀኑ የተከበረው ቀን Happy Thursday ቀን የሚለው እኔ ነኝ ጥፋተኛው ማን ነኝ? መሬት እዚህ ግዛ ብዬ አስገዛሁት። ይገርምሻል መሬት ግዛ ብዬ እዚህ አስገዝቸው ያው ብርቁም እዚህ አለ እንዴ ሳልጠበቁም እሱንም አውቃለሁ። ለሱ ጉዳይ ነው የመጣሁት ብሎኛል እኮ እሱንም አውቃለሁ። እሱን እኮ አላውቅም አይደለም አውቃለሁ። ግን 3 ቀን ብሎኝ ሳምንት ሲቆይ ማለት ነው እንዴት አይነግረኝም? በወጣበት መዋል ነው በወጣበት ማደር ነው። ሌላ ህይወት ካለው ይንገረኝ። እንዴ እኔ ልጆቹንም እንትን እላለሁኝ ራሴ ያሳድጋለሁኝ። እኔ ምንም ችግር የለብኝም። እኔ እንጀራስ ጋግሬ ያላሳድግም እንዴ? ምን የሆነው ስራ ሰርቼ ያላሳድግም እንዴ ልጆቼ? እንዴ እንደው ባጣ ነው ምልክ። ግን ይሄው ልጆች በእናት አባት ሲያድጉ ነው መልካም። አብረን ተነጋግረን ሁሉን ነገር ያለውን ነገር ችግር እንፍታ ነው። ምንድነው እንደዚህ እንዴ? አረ በጣም ነውር ነው በእውነት። እኔ መፍትሄ እንግዲህ እንደ ታላቅ ወንድምነት ያው እንደ እናትም እንደ አባትም እንግዲህ ያላችሁ አንተ ነህ። እሱ ሁሉ አለው እኮ ጽሑፍ ሁሉ አለው። ምን ይላል መሰለህ? ለይታው ማለት ነው ፊደሉ ሞጃ ያላጋዚ ሞጃ ምን ይላል መሰለህ? እሺ ማንኖት የስምህ ያንተ? እንዴት እንደ ታላቅ ወንድምነት ያውልሽ መፍትሄ የምትሰጠኝ ከሆነ ስጠኝ። እንዴው አልፈርድብሽ። ይኸውልሽ እኔ በአንቺ በምንም ታመን እንዴው በሱ ነው መፍረድ። እውነቴን ነው። አሁን ይመጣል አንድ በአንድ ቁጭ ብሎ
እያንዳንዷን ነገር ያስረዳኛል። እኔም ራሴ ማወቅ አለብኝ። እንዴ ይሄንን ያክል ተበድለሽ እንደዚህ እስክትሆኝ ድረስ እንደዚህ እስኪሰማሽ ድረስ ምን ቢያደርግሽ ነው በየቆ አሁን እኮ ነው የሚይዘውን የሚጨብጠው ነው ያጣው። የዛን ጊዜ ከብርቁ ጋር የመጣን ጊዜ የነበረው ፍቅር የነበረው ደስታ የነበረው እንደዛ ስትሆኝ ቁጭ ብድግ ስትይልን ብርቁ የለም እንዴት ሄዶ ነው? በቃ እኔ እንደገባው በነገር ያስኩ። ኧረ ችግር የለውም። ብርቁ ወደ ሰፈር ሄዶ ነው። ልደት ሲከበር አያ ለዛዚ ነው የሚል እንደው ደህና እንትን ምን ያነበብክ እኮ ነው የምትመስል። አያ ለዛዚ ልደት ሲከበር ነው። ደህና በጊዜ ቋጭተኸዋል ነገሩ አንተ። አማራው ግን ስምህን መጣፍ ቻልክ ወይ? እንዲያው ነገው ነው ያሳለ ለሰሞኑ ለጥጃ ያሳየቻታል። ይሄንን ጠላህ ያስከየር ጊዜ አጠገቧ አትቀመጥ። አንተን ባሸተተች ቁጥር ጠላ እያለች አስቸግራኛለች። ተው አሁን መጠጣት የለባት። ተይ በላት እሙት በለኝ እስቲ አጠገቧ አትድን። ይዘህ እየተንከረፈፍክ እሷ ዘንድ የምትደልብ አይን ቴሌቪዥኑንም ይኸው ከእናንተ አይደል ይዘን መጣን እኮ የዛን እኮ ነው አመሽ ያልኩ የዛን ቀን ነው ወይ አለማየሁ ከእኔም ጋር እንደዚሁ አንዳንድ ነገሮችን እንደው እኔ ፊቴም ራሱ በብስጭት እኮ ፊቴ ራሱ ተበላሽ። አሁን ስታቀኝና አሁን በፊት አንድ ነኝ እንዴ? ባጣጫ ምናምን ስላላት ያኛው ማነው ስም አባቷ ያኛው እንጂ አባቷ ሳይሆን ያኛው እንጂ ባለቤቷን ባሏ አጣጫ ስላላት ለምን በውሰት የምታሳዝነኝ እኔ ጠጥቼ ላሽታት እኮ ፊቷ ዘንድ አትድህ። በቃ ተዚህ በኋላ እንግዲህ ወስዶ እንደው ባረፍኩት እናንተ ስቃይ ሆኖ ነስ እማበኛል ወሽ እንግዲህ እንትን ያለች ምንድን ያለች ታጨ ጮት ነው የሚሆነሽ ታጨ ምተራት እንግዲህ ተዋት። እሷ እንደሆነ በድሮ ነው የምታስብ። እንደኛ ጊዜ መስሏታል። ለአሁን ልጅ ይኸውልህ ገላው ስስ ነው አይችልም። ናቲ አይችልም። ያው ለካ ከብቶች ለካ አተላም የጠጡ ለወተታቸው ነው። አየህ እኔ እኮ ግምር አለኝ ሳስበው ዝም ብዬ ለካ ልክ ነው በቃ በጠጣት ይልቅ እንዲያስታልክ ያንኮባ ስብስብ አድርገህ ይዘውና ማዚያ አባት ልጅ ወደቀው ለእንትናችን እናደርገዋለን። ሄደህ ብታመጣው ምን ትሆናለህ? እንዴችን ግን እንዴ አሁን ይሄ ትልቅ ነገር ሆኖ ነው። ትልቅ አይደለም እንጂ እኮ አንተ ትንሽ ነው። ዝም ብሎ ተታች የነበረው ነው ወደ ጭጡ ዘንድ የነበረ ነው። አነሳሳና ይዘልናማ ለከብቶ ይሆናል። እዚህ ግን እየተጫወትኩበት ነው ማለት ነው። እንደዚህ ቢሻው ታገኛት ቢሻው አንኮራተት የተው እንዲሁም እንዳትነካከው። እኔ ወራሴ ይወመጣል። አባትህ እንደለመደ አሁን ደግሞ ይጠፋል። ምን እንደምታመጣ አባትህ እንደለመደ ሳይጠፋ አልቀረም። እሞት በለኝስ ጠፍቶልሃል። ለምን ተሆነ እንግዲህ አይጠፋም። አብዋ እኮ ዝም ብሎ አይጠፋም። ያው መሆን አይቀር አባትህ ሲባል ተነስተህ አይደለም እንዲሁ አንተ አሁን አንተን ይኸውልህ ኮባውን ይዘና እንዳትነካው ደግሞ መመጫወቻ ብለህ በፊት ስታቀኝ እንዴት ነኝ? እኔ አረ ደህና ነሽ? አረ በጣም ነው ደህና ነሽ? ይሄ ዳው ያለሁት እኔ በጣም ብርቁ እንዴት ነህ? ደህና ነህ አንተ ጎረምሳ? ናስቲ ሙጋ ቁጭ በል ና እዚህ ጋር ተገባ ተቀበል። አወከኝ ታውቃለህ? ነይ ወደዚህ ለነገሩ አንተ የምታረግ ባለቤቱ የጣለውን አሞሌ ባለዳ አይቀበለውም አሉ እና አጎቴ ያላስታወሰኝን አንተ እንዴት ታስታውሰኛለህ? አንተማ ልጅ ነህ እንዴ? አወኩሽ ማንኛውም እንተና ያንቺ እንኳን ሚስት እንኳን ወለነሽ የጎረቤታቸው እንጂ። ኧረ እባክህ አጎት ሚስት ነኝ። አዲስ አበባ መተህ አይደለው እንዴት ቲቪ የሰጠው እሞያ አይደልሽ እና ማገኘ ያንተ ነገር እኔ እንኳን ተብተሽኝ ከርመሽ አሁን አወጣት የመላጁ እህት ናት እኮ
አልናፈቀችም? ፍቀኛች ጥሩ ሰው ናት። ጥሩ ሰው። ለዚህ ነው መጀመሪያ ስለናፈኩ ነው መጀመሪያ አወቀኝ። ዝም ብለሽ ስትጠፊ ጊዜ ነው እንጂ ዝም ብያይሽ። እኔማ እዛ ልጆቹን ለማጥዬ ልምጣ አጎት ለ3 ቀን ብሎ መጥቶ እዚሁ ከረመ። ሳይነግረኝም ሳይለኝ አመላጊውን እኮ አላገኘሁትም። ለምን እያስበረቀቀ እንደዚህ በል ይለኛል። ዝም ብሎ ልክሴ ሲሆን ስርዓት ካሪ ያስካል ቀጦት ነበር የሆነ እንትን ብሎ አጥፍቶ ሳይ እንደ ወሬያችሁ ማለት ነው። ያለም ራሱ አይመስለኝም። እኔማ የእውነት አትቀየመኝ የተደበቀ ነገር ያለ ይመስለኛል። አሁን ይጃመጣዋል። እኔ በቃ ለማንኛውም እኔ አሁን የተኛውበት ቦታ አልተመቸኝም። ደክሞኝ ነው ያደርኩት። ትንሽ ልረፍ። ኧረ አለ እዚህ ቦታ አለ። ጥሩ ቦታ አለ። ጥሩ ቦታ አለ። አለማየሁ ያለ የሚተኛበት ቦታ አለ። እዛ ውስጥ እስቲ ልረፍ። የለም እዛ እንትን ብያት እናሳያት። ነይ በዚህ ነይ። ወይ አለማየሁ እንደው የሚሰራው ስራ አቤት አቤት። በይ እሱ ጋር እረፍ በይ እሱ ጋር። አይ ጉድ! ወይ ጉድ! ወይ ጉድ! ወይ ጉድ! እግዚኦ መድኃኒተ ዓለም! እዚህ ከመጣ ነው እየተነፈሰ። አረ መድኃኒተ ዓለም! አቤት 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 አቤት! ና ልንገርህ እሱን አገዳታውና ማለት ነው። ና እንዴ እሱን ከያዝክ አንተ ወሬውን እራሱ አታወራም። ና እንዴ ፈልግ አገዳውን ከተውኩማ የት ነበር ግን የተኛው ሰዓት አንተ የት ነበር? እቤት አልነበርኩም። እሺ ልጠይቅ አሁን አንድ እኔ የፈለከውን ነገር አደርግልሃለሁ ማለት ነው። እውነት ትነግረኛለህ? እሺ አባ እሺ ብሩዬ እሺ አዳምጠኝ። አለማየሁን አይተኸው ታውቃለህ? ከሰው ጋር አይተኸው ታውቃለህ? አንድ ቀለጫ ሆኖ ሳለ እኔ ማርያምን የፈለከውን ነገር አደርግልሃለሁ ግን እውነቱን ብቻ ንገረኝ። እና እኔ እኮ አላየው አንድ ቀን ውሎ ሳለ ይኸው ናስቲ እንትን ልግዛልህ አለኝና ይሄኛው አይደለም ግን ያኛው ሌላኛው አለ አይደለም እሱን ልግዛልህ አለኝና እሺ ብዬ ሄድኩኝና ማንን ነው ያልሽኝ? አለማየሁን ከሰው ጋር አይተኸው ታውቃለህ ወይ? እውነታውን ንገረኝ። አንተ ያየኸውን ነገር ሁሉ ንገረኝ። እኔ የፈለከውን ነገር አደርግ። አዲስ አበባ ይዤ እሄዳለሁ። የፈለከውን ነገር አደርግ። አስታወስሽኝ። እሱ ኋላ ሆኖ ሳለ ጫማ ሊገዛልኝ ሳለ ሄደን ገበያ ሄደን ስንጠይቅ ቆይተን ሳውልቅ ስሰካ ከቆየሁ በኋላ እሱን አይደለም የምጠይቅህ ብርቁ፣ የምጠይቅህ ከሰው ጋር አይተኸው ታውቃለህ ወይ? ከሴት ጋር ምናምን አይተኸው ታውቃለህ ወይ ነው? ታውቃሉ ከማን እና እየመጣሁ ሳለ እኮ አስቆረጥሽኝ። ያው ሱቅ ሄደን ገዝተን ስንመለስ እንትን ያኛው ጓደኛው ነበረ መኪና ያለው እንኳን ያኛው ጓደኛው ነበር። ጓደኛው የትኛው ጓደኛ ነው እዚህ መኪና ያለው? አዲስ አበባ ነው? ስለ አዲስ አበባ ነው የምታወራው ወይስ ስለዚህ ነው የምታወራው? ማርቆስ እንጂ ማን ነው እዚህ አዲስ አበባ እዚህ ማርቆስ ጓደኛ ያለው? ያው እንትን አለው እኮ መኪና ያለው ጓደኛ ያለው። ናስቲ ዋን ጠጣ እባክህ ስታንጓልለኝ አስጠማኝ ምናምን አለው። ኋላ እሺ ጠጣሽ በቃ ምናምን አለና አመላየሁ። እኔማ ብሬ ጫማዬን በፌስታል ይዤ የሆነ እንትን ቤት ገባ። ይኸው እንደዚህ አለ አይደለ? እናንተ ቤት ያለ የቡና ስኒ የለም? እሱን የመሰለ ሆኖ እዚህ ጋር እንደዚህ መጠጫው እንደዚህ ያለው ነው፣ ግን ትልቅ ነው ያኛው። እንደዚህ ያለው ትልቅ ነውና በዚያ ሙሉ እንትን ነጭ ቢጫ ብርቁ እኔ ጠይቁን አውቃለሁ። ልነግርሽ እኮ ነውና አመላየሁን አይተዋል ወይ አይደል ያልሽ? ከሴት ጋር አይተኸው ታውቃለህ ወይ? እውነቱን ንገረኝ። እኔ ደግሞ ላንተ የፈለከውን አረግልሃለሁ። የፈለከውን ነገር እገዛለሁ። ከፈለክ አዲስ አበባ ይዤ እሄዳለሁ። የፈለከውን እዛም ትምህርት ቤት አስገባለሁ። የፈለከውን አረግልሃለሁ። እውነቱን ንገረኝ ነው ያልኩህ። እና ይረገርኩሽ አንቺ ዝም ብለሽ የምታቋርጪኝ። የምታወራው ስለዚህ ነው። እኔ የምጠይቅህ ስለ አለማየሁ ከሴት ጋር አይተኸዋል ወይ ነው?
ይቅርታሽ ቆይ አውቄ ነው ስቀልድ ነው ደግሞ የጮኩብን እንዳይመስል እሺ የፈለከውን አረግላለሁ እሺ አባቴ ግን እንዳብዋ እንደ ቅድሙ ግን እንዳቀጨቅጭ እሺ አንድ ነገር ልጠይቅ ያብዋ ጓደኛ ስሙ ማን ነበር ያብዋ ጓደኛ ስሙ ማን ነበር እንት ቢሻው ነው ማን ነው የት ነው ያውከኝ ጓደኛ እሺ አንተ ጓደኛ ነው የት ነው ያለው ቢሻውማ ድንች አንኮላኩሎ ሊሸጥ ነው መሰለኝ ወደ ገበያ ነው ቅድም ያለ ታያለህ ዛዜ ቤት ስመጣ አብረህ ያያችሁ የት ነው አብረህ ያየው ታሲያት ዘንዳ ነው አመላየው ነው አመላየውማ እዛ ኋላ ያን ቢጫ አንቶን ጠርሙስ አምጥታ ቁጭ አረገችለት ሴቷ ኋላ ለኛ ደግሞ ሌላ እንደዚህ ሆና አፋጥብብ ያለች ነው አመጣችልኝ አምጭለት ለሱ ሚሪንዳ ነው ሳስላ ያሳንጅ ስለው ጫነሰው ሰባሪ እኔ እንደሱ አይነት መፈለግ ሲሉ አበላየው ወገድ አንተ እንደዚህ አይነት ላንተ አይሆንም ከመሰም ካለና ሰጠኛው ላይ እኮ ነጭ ነው ሰጠጣ እንደመምረርም ማለት እንደመጣም ማለት ድራፍት ነው የምትለኝ ስለ ድራፍት ነው የምታወራው አንተ ድራፍት ጠጣለህ እሱማ ልጅቷ ያልከኝ አመጣችለትና ከዛ እሱ ጋር አወራ ተነካካች ንገረኝ እሱ ተነካካች እንዴት ልጨምር ምናምን እንደዚህ ያለች እደውልልሻለሁ ምናምን አላት ወይስ አላላት እንደሱ ታላላት ግን እንደዚህ የሰጥስ እሷ ናት የነገረችው እሱስ ምን አለ ጋሻባ ላይ ነው እንትን እኔ ደግሞ አንተን ማመኔ ዝም ብለህ እኮ ነው ለነገሩ እኮ እውነት አለ አንተ በነገራችን ላይ ለምን እንደሆነ ታውቃለህ ሁሉን ነገር ያየኸው ነው የምታወራው ያላየኸውን አታወራም እስቲ ግን አያላዛየን እሺ ያብዋን ጓደኛ አገናኝ የቱ ጋር ነው ቤቱ አያላዛየን ነው የምትይ በስም እኮ አውቀዋለሁ አያላዛየን እኮ አሳየኝ አሳይሻለሁ ግን እንዳብዋ ግን እንዳከተከረው እሺ እኔ ችግር የለውም ምንም አልናገርም አንተም እንደነገርከኝ አልናገርም እሱን ሄጃውን ታገናኛ እሱን ጠይቀዋለሁ እሺ እኔ ወይ እንዳገዳ ነው ሁሉ ልጨርስ ይሄን ሁሉ አገዳ እኔ ሌላ ብዙ አገዳ ገዛልሃለሁ አሁን እኮ ልሻንኮራ ማለት ነው በጁስ መልክ እየተሰራ ነው እኔ ጁሱን እንደዚህ ሳትለፋ ጁሱን ትጠጣለህ ያገዳው ተጨምቆ እሺ ታገና እኔ እንትን አገናኘኝና ና እንሂድ አያላዛየጋ እሺ አይው እንዳከተከት እንዳብዋ ማነሽ የኔት አንተ ረዝም ብላ ይዛታ አትንጓልል ደሞ የተማን ጋር ነው የተገናኝቶልኝና የማን ቤት ጠፍቶሽ ነው እናቴ ነሽ እሱን አትከተይማሽ ታያላዛዲ ምን ታረግኝ ሰው የምትጎት ዝም ብለ እና አላውቅም ልበላት እንዴ ማን ነው እንዴት እየተበተቆ እሱ ነገር ደሞ እንዳይል አንተ ነሽ አያላዛዲ እኮ እሱ ነው ተናሽ እንዴት ነው እንደምን አለ እግዚአብሔር ይመስገን ኧረ ችግር የለም ተረስስቲ እግዚአብሔር ይመስገን ተረስስቲ እንጃስ መስያንም አልበላ ገብቼ እናቴ እንዴት ነህ ደህና ነሽ አለን እግዚአብሔር ይመስገን ነው ሾሽ የሚሄድ ብዬ እኮ ኧረ ወደ አንተ ጋር ነው የምንመጣው አንተ ጋር ዘላለም አይደለ ኧረ ነኝ እናቴ ወደ አንተ ጋር እየመጣን ነው እኔ አለማየሁ ባለቤት ነኝ አለማየሁ የነ መስፍኔ ነው እናቴ እግዚአብሔር ይመስገን እንዴት ነህ መቼ መጣሽ መነሳይ ነገረኝ የቁንቋን ይልሽ ሌላው ነገር እኮ ቢሆን ይነገረኛል እየመጣ ወሬ በቸስ ማቀበል ነፍሱን ደህና ነኝ እግዚአብሔር ይመስገን እንዴት ነሽ እግዚአብሔር ይመስገን ደህና ነኝ ያይሻው ታይተንም አናውቀው ይልሽ ቀና አገናኘን አው ያው እሱም ካፉ ነጥሎ ሃያቅም እኮ እዛ ሁሌ ነው የሚያወራው በቃ እንዲያርጎ እንዲሆኖ እንዲ ብሎ በቃ ተረቱ ሁሉን ነገር በቃ ሁሌ እንዳወራ ነው ወንድማከል ነኝ ታነሱ ጋር ተቤት ነጥሎ ሃያ ወንድምየውም ጋር አብረን ያደግን አሁን እኮ ብርቁን ቢቸግረኝ እስቲ ውሰደኝ ብዬ ነው የመጣው ጥሩን ያርክ እኔ እንጂ ቆይ ግብ ተቀመሽው ሆነ አይ አልገባም ትንሽ አይ ማማከረ ጉዳይ ኖሮኝ ነው የመጣው እንትን አለና
ወደ ቤት ሳልገባ አሁን ንፋሱም ደግሞ እዚህ ደስ ይላል። እዚህ ሆኜ ላውራብዬ ነው። አዎ ያው አለማየሁ እንግዲህ እኔ አንቺ ማነሽ የተደው ይሆንና አንተ ብርቁ ችግር የለም ተዋቸው ችግር የለም። ኧረ ብርቁ ችግር የለም። እስቲ ሰው ታልን እንደው የምትቀምሰው ነገር እንትን በላ። አረ ችግር የለም እግዚአብሔርን ችግር የለም። ትንሽም እቆያለሁ ደግሞ አሁን እንኳን አልበላም ይቅርብኝ። ምንም ነገር አልቀምስም። ትንሽ ልቆይ ብዬ ነው። ምን አልሽነስ? እናማ እንደው በቃ አለማየሁ 1-3 ቀን ደርሼ ልምጣ ብሎ እዚህ መስፍኔ ጋር ትንሽ ተመካክረው አንድ ትንሽ ቦታ ገዝቶ ነበረ። አሁን ለዛ ጉዳይ ለ1-3 ቀን ደርሼ ልምጣ ብሎኝ ከመጣ ሳምንት አለፈው። ከተነስቼ ልጆቹንም ብትናርጌ መጣ። እሱ ያው ሰንበቻውን እኮ እዚህ ነው እንገናኛለን። እዚያ ተመሬቱ ዘንድ አይጠፋ። አረ እንደው መጀመሪያ እንደመጣ ጊዜ ይደውል ነበር። ከዛ በኋላ በቃ ስልክም የለም ምንም ስደውልም ከአገልግሎት መስጫ ክልል ውጪ ነው የሚለኝ። አሁን ይኸው ከመጣሁ ምን ያላገኘሁትም ወንድሙንም አናገርኩኝ ምን አልኩኝ። እኔ እንግዲህ የማደርገው ነገር ግራ ቢገባኝ እስቲ ቆይ ዘላለምን ልጠይቅ ብዬ እኔ የተደበቀም ነገር ካለ ንገሩኝ አልኩኝ ለመስፍኔ እንደዛ አልኩኝ። ያው እንደ ትልቅ እንግዲህ ምን ላድርግ እዚህ መጥቼ አረ እንዴት እኛ እያየን እያወቅን ዝም ብለን እኛስ እንዲህ ያለ ስህተት ሲሰራ ዝም እንለዋለን? ያው እንግዲህ ሰዎች አይደለንም። ሰው እንግዲህ ከዚህ በኋላ ቢላጩት ተመልሶ የማይወጣ ሽበት ያበቀልን ይመስል እንዴ? አይ እኔ እኮ አሁን እኮ ለምን ሆነ እንዴት ሆነ ሳይሆን እንግዲህ መቼስ ምን ይደረጋል ጥጃ አልጠባም ካለ ወንድም እንትን አልልም ካለ ይባላል ተረቱ ማለት ነው። እንግዲህ በግድ ለዘው መቼም ግን ያለውን ነገር ይንገረኝ ነው። ምን ልበልሽ? ከመጣው አላገኘሁትም እኮ ምን ልበል? እየውልሽ የልጅነት ጓደኞቹ አሉ ምናምን ተነሱ ጋር እየተሰባሰቡ ወደ ከተማ ብቅ ይላሉ። ምናልባት እንዲሆነው ታልሆነ በስተቀር መሰምሰው ነው ነበር። እዚህ ከሆነስ እንደው እዚህ አላየው አለ እኮ ነው አለ ነበር። እኔ አሁን መቸለት ነው አግኝቻለሁ እኮ እኔ እንግዲህ እንትን ቢሉኝ ብዬ ነው። ትናንት ምሽት ግድም ተገናኝተናል እኮ እዚያች ማረፊያ ቤት አለች ካለው ጀምሮ እንግዲህ አንዱ ቤት የምን ያልሄድኩበት የለም። እንግዲህ እየሄድኩኝ ይኸው እየጠየቅኩኝ እና መስፍን የምን አለሽ? መስፍኔማ አለ እንደዚህ ሆኖ ለመሬቱ ጉዳይ ሰው ሊያናግር ሆኖ ትንሽ ችግር ነበረበት መሬቱ። እኔ ነኝ እዚህ ውስጥ ግባ ብዬ ያስገባሁትኝ እና በሱ ጉዳይ ሽምግልና ይዞ ከሰው ጋር ነው ገባ ብሎ ከዚች ምንድነው ከዚች ራቅ የምትል የሆነች በስንት ኪሎ ሜትር ነው ያለኝ እዛ ነው ሄዶ በሰዎቹ የገዛቸው ሰዎች የሉም ወደዛ ስለሆነ ቤታቸው እዛ ሄዶ ነው አለኝ። እንግዲህ ይሆናል እንጂ የጓረ ነው ትናንትና ነበር ልጅ ማረፊያ ቤት አለች እና እንዴት ያለች ማረፊያ ቤት አለች እዚያች ቁጭ ብለን ነው እኮ እንግዲህ ሲበቃ እኔ እንግዲህ ያው እንግዲህ ይውና አየሽ ግን የሚሆነውን ነገር ነው ትዳር በርግጥ ይውልሽ እንዳይበተን እንዲህ ክትትል ማረጉ ጥሩ ነው። ግን እንዲህ የሚያረጋ አይደለም ባልሽ። እኔ ጠባቃ ነው አይቼዋለሁ። ጠባቃ ነው እግዚአብሔር ይስጠው። እንደው ትዳሩን አክባሪ ነው። ትልቅ ሰው ነው በእውነቴ ነው። እሱም ወዲፍጆ አይ ወዲህ ነው። አዎ እና ግን እኔ አሁን ቆይማሽ አሁን ይመጣል። እንግዲህ በቃ እኔ መፍትሄ እንድትሰጡኝ ነው የምፈልገው። አረ ነግሯልን። ይሄ ደግሞ ትልቅ ነገር ሆኖ ነው እንደው ወደ ቤተ ክርስቲያን እኔም ተሳልሜ ልምጣና እስከዛ ድረስ እንግዲህ እስቲ መስፍኔን የሚያናግሩትና ያለውን ነገር እስቲ ወይ ነገሩኝና እኔ ልጆቹንም ሰው ላይ ጥዬ ስለመጣው ያው ወደ ሀገሬ መመለስ አለብኝ። ያለውን ነገር እናቴ አብራችሁ ትመለሳላችሁ። እሺ ቆይ አብራችሁም ቆይማሽ ቆይማ ቤት ገባ ብለን ነው። አረ እንደው ቤተ ክርስቲያን ልሳለም ጸሎት አድርጌ ልመጣ። አረ ግን ይማሽ ትመለስ ይችላል። ቆይ እንዳትረጉት በይ ነኝ ወደ አንተ አይደለም አንተ ምን እንደው አስተባብራችሁ ይሄንን እንደው ዝም ብላችሁ ህድር እንትን ብቻ ነን ማለት ይሄን እንኳን ብታስጠዱት ምን አለ እንግዲህ እኔ እኮ ብዙ ለፋው እንደው ሰው ስመጣ ያጥቶ ነው እያመጣዚህ ግን ዝም የሚዘረግ ከድሩም ወጥቻለሁ። እኔ ይሄንን ጉድ ተመልከት እንግዲህ ይሄን እንደዚህ እየተደረገ አንተ ደግሞ ተድሮ ወጥቻለሁ ምት ትራንት ስትከፍል እያየሁ ነበር። ማን እኔ ነኝ? እሱ ሌላ ይልቅ እንኳን ደስ ያለ ወንድምህን ምሽት እኮ አገኘኋት። አሁን ኧረ ቶ የዓለማየሁ የሚሰራኝ ስራ ምን ያደርግሃል? እንደዚህ በቃ እንደው ለካ እንደዚህ አይነት ባህሪ ያለው እባክህ ልጅቷን አንገብግቦ ሊገላት። ኧረ
እንዲያው ወንድሜማ እንዲሁ አይደል አንተዬ እናቴ ያለ እንዳልጠቆረም እንዴት እንዴት ያለች ቱለ በሊባ ነው የሰጠው ምን ታርግ እዲ አንተ ደግሞ እንዲሁ ዝም ብለህ ማለት ሰው መጥቶ የሆነ ነገር ተነገረ ያችን ያስከበቅ አይደለም እሷ እኮ ሴት ናት አብሮ ማጨብጨብ ዋሳ ሴት ናት እኮ ምንድን ነው አብሮ ማጨብጨብ ታወክና ነው በእንክብካቤ መያዝ ግን ሲገባው እንዴት ነው ታዲያ ታውቀህ ነው አንተ አሁን እነሱን ጓዳ ታውቃለህ ወይ ነው ይኸው ነገረችኝ እኮ የከተማ ሰው ደግሞ አይደብቅ ወይ እናቴ እሷ አሁን እንደ ቅናት ያለ ነገር ይዟት ነው እንጂ መጣች አሁን አለማየሁ እንዲያም ስላደረግ አይደለም አንተ እንዲህ ያለ ባህሪ ታውቅበታለህ አለማየሁ እና በሷ ጥፋት እያደረክ ነው እንደው የሷ ችግር አይታይም ታውቀን መጀመሪያ እሱን አስቀምጠን ተተነጋገርንና ተሱ ተሰማነ በኋላ ነው እንጂ እንደው ዝም ብለህ ደርሰህ ምንድነው እሱ ላይ አሁን አለማየሁ ነው የሚነግርህ ለምንድን ነው የማይነግረኝ ለኔ ነግረኛል ለአንተ ባይነግርህ አይው በሷ ላይ ያየሁት እኮ አለማየሁ ለአንተ ባይነግርህ ለኔ ይነግረኛል እናቴ ነህ አለማየሁ ለአንተ ይነግርሃል እውነት ይነግረኛል አዎ እንዴት ተናግረማ ተናግራ ምን ያህል አቃጠላት ብለህ ነው መገመት ያለብህ እንዲሁ መልስ እንኳን አታስጥም እኮ ይኸውልህ ዘላለም ይሄ እዚህ ላይ የሚወጣው ምንድን ነው ይባል ያለህ እንግዲህ እዚህ ላይ ምንድን ነው የሚባል እንደው እሷ ያለው እንደ ጨርት ያለው ነው እሷ ማዲያት የሚባለውን አታውቀውም ማዲያት ታውቂው እናቴ ይኸውልህ እኛ መንደሻችን እዚህ ስለምንኖር አይወጣብንም ይኸውልህ የከተማ ሰው ይኸውልህ ባልየው የሚያንገበግብ ከሆነ ሴቷ ላይ ነው የሚወጣ ወንድ ሚስትየው የምታንገበግብ ከሆነ ወንዱ ላይ ነው የሚወጣ ታኩስ አረከው ይኸውልህ ለምንድን ነው የሚሉት እንደ ሽታ እንደው እዚህ ጋር እንደ ጠቆረ ይኸውልህ እቺ ልጅ ያለው በቀራ ይሄንን ወሬ ይዘህ ሄደህ እሱ ግን እቆጣለሁ እንዳትለው ደግሞ ሌላ ጠብ ነው የምታመጣው ምን አደርጋለሁ እንግዲህ ምን ብዬ ነው እሱ ስሜ የሚመከር ሰው ነው እሱ ምክንያቱን ይንገረን መጀመሪያ ችግር ታለ ሁለቱን አስቀምጠን እናያስማማቸው አንተ ግን ይኸውልህ እንዲህ ዝም ብለህ እቺ አንዲቱን ነገር ነጥቀህ ይዘህ የምትሄዳትን ነገር ተው እኛን ሌሊት ተነስቶ ሸኝቶ ይኸውልህ ውሎ አምሽቶ እንዴት ነው እኩለ ሌሊት ለሚገባ ቤት ሰማኸኝ ይሄ አያሳብድም ያሉ ታየህ አሁን እሷ ስላለች ነው አራቷ መጀመሪያ ተሷ አፍስማ እኔ አዲስ አበባ እኮ ሂጅ አብሬያት ኖሬያለሁ ተሷ አፍስማ መጀመሪያ ልጅ ሄድኩ ጊዜ ተሷ አፍስማ እንዴት ነው ዝም ብለህማ እንትን አትበል በጊዜ ሲገባ የነበረ እናትዬ ሲላት የነበረ ለካ እኔና ብርቁ ስላለን ነው እኛ ወጣ ስንል ይሁን ገብግቧት መጀመሪያ ተሷ አፍስማ አልኩህ እኮ እግዚአብሔር ይስጠው እዚህ መሬት መግዛቱንም ነግሯታል እናስ ደግሞ እሱ ሊዋሻት ነው ለልጆቹ አይደለ ነገ ተነገ ወዲያ እንደው እሱም ቢዋሻት ዘላለም ለልጆቹ አይደለ ነገ ተነገ ወዲያ ነው የመጨረሻ አጠገቤ ላይ እንዲህ ቀርበኝ ማለት ነው ነገርኩህ አሁን እንዲያ እናደርጋለን ሲመጣ ብቻ አንተ ተሰማኝ ልጅ ላስደደብ ያንተም እየሰበሰቡ ነው ለሄድ ምንድን ነው እየሰበሰቡ ነው ደርሼ ልምጣ ነው ወደዛ እየሄድክ ነው በል ደግሞ ይኸውልህ በጋራ መኪና እናስገባለን እያሉ ነው ይሄን እንትኑን መውቂያው እና አሰበበትና እንትን እናደርጋለን ምንድነው መዋጮን የሚዋጣውን ምናምን ከፋፍለንም ቢሆን እንደዚህ ተሰው ጋር አብረን የኔ ትራክተር ሳይገባ ወይ በል እናቴ ነው የመንግስት አንተ ትራክተርህን ታነሳ መውቂያው ነው መውቂያው እንደው ከዚህ ተብራት ተማናት ተወልድ ሚስት ጋር በደንብ አንድ ናት ኧረ እባክህን አንተ ሰውዬ ኧረ አስተውል ኧረ አስተውል ኧረ እንደው አንተ ሰውዬ ወሰድ በመለስ የሚያደርግ ነገር